ዕለቱ ማርች 23 2012 በፈረንጆቹ ነበር። የናሳ ሚሽን ኮንትሮል ላይ የነበሩ ኦፊሰሮች ስፔስ ላይ ከሚገኙት ኢንተርናሽናል ስፔስ ሴንተር ላይ ያሉትን የሥራ ባልደረቦቻቸውን ተገናኟቸው በሬዲዮ። በዛውም ያሏቸው በጣም ብዙ ማይክሮ የሆኑ ሚቶራይዶች ወይም ተወርዋሪ ኮከቦችና ድንጋዮች ከ6 ደቂቃ በኋላ ከአይኤስኤስ ጋር ይጋጫሉ፣ ሊጋጯቸው ነው ብለው ነገሯቸው። ይህ የሬዲዮ መልእክት እንደደረሳቸው አይኤስኤስ ላይ የነበሩ ሰራተኞች ግራ መጋባት ውስጥና ተርምስ ውስጥ ነበር የገቡት። እነዚህ ጠፈርተኞችም የነበራቸው ሰዓት በጣም ትንሽ ነበር። በዚህ ደቂቃ ውስጥ ደግሞ ይሄንን ስፔስ ስቴሽኑን አቅጣጫውን እንኳን ዞር ማድረግም ከነጭራሹ አይችሉም። ግን እዚህ ጋር ትልቁ ጥያቄ ይህ ትልቁ አይኤስኤስ ስፔስ ላይ የሚንቀሳቀስበት ቦታ ላይ በጣም ብዙ ሜቴሮይዶች ይታያሉ፣ ተወርዋሪ ኮከቦችና ድንጋዮች ማለት ነው። እና ታዲያ ኢንተርናሽናል ስፔስ ስቴሽን ማለትም ባጭሩ አይኤስኤስ የሚባለው ከነዚህ ተወርዋሪ ድንጋዮችና ኮከቦች እንዴት ነው ራሱን የሚያተርፈው? 380 መኪኖችን ያህል ክብደት ያለው ይሄ አይኤስኤስ የተባለው ስቴሽን አቅጣጫውን ለመቀየር ነዳጅ ሳይጠቀም ከመሬት ምንም አይነት እርዳታ ሳያገኝ በምን አይነት መልኩ ነው የሚያንቀሳቀሱት? እንዴት ነው የሚሰራውስ? አንድ የእግር ኳስ ሜዳን የሚያክለው ይሄ አይኤስኤስ የተባለው ስቴሽን ከመሬት እንዴት አድርገው ነው ወደ ስፔስ የወሰዱት? በዛ ላይ ደግሞ አይኤስኤስ በመሬት ወይም በምድር በሌላኛው አቅጣጫ በሚሆን ሰዓት ናሳ ውስጥ መሬት ላይ ያሉ ኦፊሰሮች በምን አይነት መንገድ ነው የሚገናኟቸው፣ ኮንታክት የሚያደርጓቸው? ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች 150 ቢሊዮን ዶላር የወጣበት እንዲሁም ከፍተኛ የሆነ የሰው ጉልበት የፈሰሰበት ይህ